ኃይልና ስልጣን ገደብ ሲያጣ ፍትህ ለከንቱ ሲሆን የነገስታት ዙፋን የንጹሃንን ደም ለመጠጣት ሲጓጓ ያኔ መለኮታዊው ፍርድ ሳይዘገይ ይመጣል። የዛሬው ታሪካችን በእስራኤል ምድር በነበረው በክፉ ንጉስ አካብ በክፋት በደመቀችው ንግስት ኤልዛቤልና በንጹህ ርስት ባለቤት በሆነው በእስራኤላዊው ናቡቴ መካከል የተፈጠረውን እጅግ አሳዛኝና ደም አፋሳሽ ውዝግብ ያሳያል። ይህ ታሪክ የስጋን ፍላጎትና የእግዚአብሔርን ፍርድ ባንድ ላይ አጣምሮ የያዘ ታላቅ መማሪያ ታሪክ ነው። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። እንደምን ሰነበታችሁ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ኮሜንት ማድረግ እንዳይረሳ። ይህ ርስቴን አልሰጥም የአባቶችን ርስት አሳልፌ ከምሰጥ የኔ ህይወት ቢጠፋ ይሻላል ብሎ ህይወቱን አሳልፎ ስለ ርስቱ የሰጠው የናቡቴ ታሪክ ነው። ይህን ታሪክ እስከ መጨረሻው ድረስ እንንገራችሁ፣ እናንተም አዳምጡን። ናቡቴ ከትውልድ ወደ ትውልድ የተላለፈውን የወይን ቦታውን ከእስራኤል ከተማ ባለው የንጉስ አካብ ቤተ መንግስት አጠገብ ያርሳል። ያ የእርሱ መኖሪያና የርስቱ ማሳያ ነበር። አካብ ግን በቤተ መንግስቱ አጠገብ የናቡቴን የወይን ቦታ በአይነ ስጋው አይቶ ለአትክልት ቦታው ምቹ እንደሆነ አሰበ። ስለዚህም ናቡቴን ጠርቶ ወይኑን እንዲሰጠውና በምትኩ የተሻለ የወይን ቦታ ወይም ተመጣጣኝ ገንዘብ ሊሰጠው ቃል ገባለት። ናቡቴ ግን በንጉሱ ፍላጎት አልተታለለም። ምላሹም በሙሴ ሕግ ላይ የተመሰረተና በእምነት የጸና ነበር። የአባቶችን ርስት ላንተ መስጠትን እግዚአብሔር ከኔ ያርቅ አለው። ይህ የአካብን ስልጣን ሳይፈራ የተነገረ ታላቅ የእምነት ቃል ነበር። የንጉስን ፍላጎት በሕግ የገታ የንጹህ ዜጋ ድፍረት። የናቡቴ እንቢታ ንጉስ አካብን ከባድ ሐዘን ውስጥ ከተተው። የዓለም ገዢ ሆኖም ያልተሟላለት ምኞት እንቅልፍ ነሳው። ንግሥት ኤልዛቤል ግን የባሏን የሕፃንነት ሐዘን ስትመለከት ተናደደች። አንተ በእስራኤል ላይ ንጉሥ አይደለህምን? በማለት አካብን ተቆጣችው። ወዲያውኑ የክፋት ዕቅድ ፈጠረች። ኤልዛቤልም በአካብ ስም ደብዳቤን ጻፈች። በደብዳቤውም በእስራኤል ሰዎች ላይ ሐሰተኛ ጾም እንዲያውጁና ናቡቴን ከፍ ባለ ስፍራ አስቀምጠው እንዲመሰክሩበት አዘዘች። ዕቅዱ ቀላል ነበር። ሁለት የማይረቡ ምስክሮችን አቁማ ናቡቴ በእግዚአብሔርና በንጉሡ ላይ እንደሰደበ በሐሰት ማስመስከር። በኤልዛቤል ዕቅድ ናቡቴ ወዲያውኑ ከከተማው ውጭ ተወሰደና በድንጋይ ተወግሮ ተገደለ። ንጉሣዊው ሥልጣን ከክፉዋ ንግሥት ክፋት ጋር ሲተባበር ንጹሕ ደም በግፍ ፈሰሰ። ናቡቴ ተወግሮ መሞቱ ለአካብ ሲነገረው የወይን ቦታውን ለመውረስ በደስታ ወጣ። ነገር ግን ደስታው ዘላቂ አልነበረም። የእግዚአብሔር እሳታዊ ድምፅ ወዲያውኑ አካብን ገጠመው። በገደልክበት ቦታና በወረስክበት ቦታ ውሾች የናቡቴን ደም እንደላሱ ያንተን ደም ይልሳሉ አለው ነቢዩ ኤልያስ። ኤልያስ ትንቢቱን ቀጠለ። አካብና የቤተሰቡ ዘር ሁሉ በአሰቃቂ ሁኔታ እንደሚጠፉ፣ ስለ ኤልዛቤልም ውሾች በእስራኤል ቅጥር ውስጥ እንደሚበሏት ትልቅ ትንቢትን፣ ከባድ ፍርድን አስተላለፈ። ኤልያስ የፈረደው ፍርድ አልዘገየም። ንጉሥ አካብ በትንቢቱ ፈርቶ ለጊዜው ንስሐ ቢገባም ቅጣቱ በልጁ ዘመን እንዲሆን ቢዘገይም እርሱ ራሱ በራሞት ገልአድ ጦርነት ተገደለ። በጦርነቱ ላይ ከባድ ቁስል ደርሶበት በሰረገላው ውስጥ የፈሰሰውን ደም አሳጥቦ ለመሄድ ሰረገላውን በሰማርያ ኩሬ ውስጥ ሲያጥቡት በትክክል እንደተነገረው ውሾች በዚያ ኩሬ ደሙን ላሱ። የአካብም የግፍ ኑሮ በአሳዛኝ ሁኔታ ተጠናቀቀ። የኤልዛቤል ፍርድ ግን እጅግ የከፋ ነበር። ከአካብም ሞት በኋላ በልጇ በኢዩ ንግስና ዘመን እግዚአብሔር በአካብ ቤት ላይ የፈረደው ፍርድ መፈጸም ጀመረ። ኢዩ በእስራኤል ከተማ ሲደርስ ኤልዛቤል ራሷን አሳምራና አይኗን ተኳኩላ በንቀት ከቤተ መንግሥት መስኮት ሆና ተመለከተችው። ኢዩም የቤተ መንግሥቱን ጃንደረቦች ማን ከኔ ጋር ነው ብሎ ጠየቃቸው። ጃንደረቦቹም በኢዩ ትእዛዝ ኤልዛቤልን ወደታች ገፏት። ደሟም በግድግዳው ላይና በፈረሶቹ ላይ ተረጨ። በኋላም ሊቀብሩ ሲሄዱ የነቢዩ ኤልያስ ትንቢት ፈጽሞ ስለነበር የኤልዛቤልን የራስ ቅሏን፣ እግሯንና መዳፎቿን ብቻ አገኙ። ውሾች ስጋዋን በእስራኤል ቅጥር ውስጥ በልተውት ነበር። ክፋት የገነባው ቤት በመለኮታዊው ፍርድ ፈረሰ። የናቡቴ ታሪክ ለሁሉም ዘመን የምትተርፍ ታላቅ ትምህርት ናት። ንጹሕ ሰው በርስቱ በመጽናቱና ሕግን በማክበሩ ምክንያት በግፍ ቢሞትም
ደሙ ግን ከንቱ አልቀረም። ኃይልን ተጠቅመው ንግስናቸውን ተጠቅመው በሰሩት ግፍ ንጉሱና ንግስቲቱ አሰቃቂ ፍርድ ተፈርዶባቸው በአሰቃቂ ሁኔታ ሞተው ታሪካቸውም አሰቃቂ ታሪክ ሆኖ አልፈዋል። ታሪኩ ፍትህ ለጊዜው ቢዘገይም የእግዚአብሔር ፍርድ ፍጹም እንደሆነ ያስተምረናል። በግፍ የፈረሰ ደም የመጨረሻው ቃል ሊሆን እንደማይችል የሚያሳይ ታላቅ ማረጋገጫ ነው። የሥልጣንና የሀብት ጥማት መጨረሻው ውርደትና ጥፋት ለዘላለሙም መረሳት ነው። ናቡቴ ግን የተናገረው ቃልና በዛን ጊዜ የደረሰበት ነገር እስከ ዛሬ ድረስ በዓለም ላይ በመልካም ታሪክ እየተዘገበ ይገኛል። የተከበራችሁ ውድ ሕዝበ ክርስቲያን ይህን ታሪክ ስትከታተሉ ምን ያክል እጃችንን ንጹሕ ማድረግ እንዳለብን በሰው ላይ ከመፍረድ አይደለም ቀርቶ በሐሰት በእውነት ላይ እንኳ ቢሆን ሩጠን መፍረድ እንደሌለብን የሚያሳይ ታሪክ ስለሆነ ትምህርትን ትወስዳላችሁ ብለን ተስፋ እናደርጋለን። ይህ የናቡቴ ታሪክ የአባቶችን ርስት አሳልፌ አልሰጥም በሚል የተጀመረው በዚህ ተጠናቀቀ። ስለተከታተላችሁን እያመሰገን ታሪኩን በዚህ ቋጨን። የአባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛው እኔ ልሞት በደለኛው እኔ ልጥፋ። የተከበራችሁ ሕዝበ ክርስቲያን እንግዲህ ቀደም ብለን መጀመሪያው ላይ ስንገባ የሰማችሁትን መዝሙር የዛን ትርጉም ምን እንደሆነ ዛሬ ነገርናችሁ። ናቡቴ ማን እንደሆነ በመቼ ዘመን እንደነበረ ምን መከራና ግፍ እንደደረሰበት በዚህ ታሪክ ተምራችኋል። ስለዚህ የዚህ መዝሙር ሐሳብ የሚያጠነጥነው በዚህ በናቡቴ ርስት ላይ ነው ማለት ነው። አካብ ምንም ቢከፋ ኤልዛቤል ምንም ብትጨክን ነገር ግን እኔ አባቶችን ርስት አሳልፌ አልሰጥም በሚል ራሱን አሳልፎ ለሞት የሰጠ ውሾች ደሙን በመንገድ ላይ እንዲልሱት የተደረገ በግፍ የተገደለ ነው። ይህ የናቡቴ ርስት ዛሬ በሕይወታችን የሚያመለክተን ሃይማኖታችንን ነው። የናቡቴ ርስት ማለት ሃይማኖት ናት። የናቡቴ ርስት በሙሴ ሕግ መሰረት ከአባቶች ተላልፋ የተሰጠችና የምትጠበቅ ነበረች። ልክ እንደዚሁ ሁሉ ሃይማኖታችንም ከአባቶቻችን ተላልፋ የተሰጠች የምትጠበቅ ለሞት ለመከራ ራሳችንን አሳልፈን እስከ መስጠት ደረጃ ደርሰን የምንጠብቃት የምንገለገልባት እግዚአብሔርንም የምናገለግልባት ሃይማኖታችን ናት እንጂ ሰዎች በሰጡን ነገር ሁሉ የምንቀይራት ሰዎች ባቀረቡልን ነገር ሁሉ የምንሸነግላት አሳልፈን የምንሰጣት ሃይማኖት አለመሆኗን ለማሳየት የሚያገለግል ታሪክ ነው። የናቡቴን ርስት ስትሰሙ ይህን ታሪክ ታስታውሳላችሁ ብለን ተስፋ እናደርጋለንና የመዝሙሩ አንድምታ ወይም የመዝሙሩ የቀረበበት ታሪክ ይህ ነው። ዘማሪውን እንግዲህ ዛሬ በየት እንደሆነ እንዴት እንደሆነ የማውቀው ነገር የለኝም፣ ግን ፈጣሪ ቃለ ሕይወት ያሰማልን ለማለት እወዳለሁኝ። የናቡቴን ታሪክ ስለሆነ የተረከው በዚህ መዝሙሩ ውስጥ የአባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛውን የልሙት በደለኛው እኔ ልጥፋ ብሎ የተናገረው ለኛ ነው። ለኛ ሃይማኖታችንን ከምንቀይር ሃይማኖታችንን ለገንዘብ አሳልፈን ከምንሰጥ ሃይማኖታችንን በሆነ ነገር እንቀይራችሁ ለሚሉን አሳልፈን ከምንቀይርና ከምንሰጣቸው እኛ ብንሞት ይሻላል፣ ራሳችንን ለሞት አሳልፈን ብንሰጥ ይሻላል፣ አንገታችንን ለሰይፍ ብንሰጥ ይሻላል ብሎ የሚለውን መልእክት ነው ያስተላለፈልን እና ይህ ታሪክ የናቡቴ ርስት ላይ ያለ ታሪክ ነው። መጽሐፈ ነገሥት ላይ የሚገኝ ታሪክ ነው። አንደኛና ሁለተኛን ብታነቡት እዛ ላይ የሚገኝ ታሪክ ነው። የወንድማችን መዝሙር ወይም የአባታችን መዝሙር በዚህ ላይ የሚያጠነጥን ነው ማለት ነው። እኛ ዛሬ ሃይማኖታችንን እንዴት እየጠበቅን ነው? አሳልፈን እየሰጠናት ነው? ለገንዘብ እየቀየርናት ነው? ሃይማኖታችንን እንድንጠብቅ የአባቶቻችንን ርስት ሃይማኖታችንን እስከ እግዚአብሔር እስከሚመጣ ኢየሱስ ክርስቶስ ለፍርድ እስከሚመጣ ድረስ እንድንጠብቅ የሚል መልእክት ነው ያለውና ሁላችንም ይሄንን ቃሉን ጠብቀን ርስታችንን ጠብቀን ሃይማኖታችንን ጠብቀን ርስተ መንግስተ ሰማያትን እንድንወርስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።